አርሰናልና ሊቨርፑል ቀጣይ ዓመትም የዋንጫ ተፎካካሪ ይሆናሉ ሲል የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል እጅግ ወሳኝ ንግግሩን አድርጓል። ምን አሉ? በሌላ በኩል ጋብርኤል ማጋሌሽ ለስፖርቲንግ ዳይሬክተሩ አንድሬ ቤርታ ወሳኝ መልእክት አስተላልፏል። በርካታ የዝውውር መረጃዎች አሉ። አርሰናል ወደ ቪክተር ዩክሬሽ ዝውውር ተመልሷል እየተባለ ነው። ዛሬ የምንመለከታቸው ወሳኝ መረጃዎች ናቸው። ውድ አድማጭ ተመልካቾች የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓትን አክብሬ ተገኝቻለሁ። ለቻናሌ አዲስ የሆናችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮው እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ እስኪ አርሰናልና ሊቨርፑል ቀጣይ ዓመትም የዋንጫ ተፎካካሪ ይሆናሉ እንዴት ተባለ? ይህን የተናገሩት ደግሞ በፕሪሚየር ሊጉ እጅግ ልምድ ያላቸውና ቼልሲን በአውሮፓ ሻምፒዮንስ ሊግ መድረክ ያደመቁት የቀድሞ የቼልሲ አሰልጣኝ የአሁኑ ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ቱሄል ናቸው። ቱሄል እንደተናገሩት ከሆነ እንግዲህ አርሰናልና ሊቨርፑል ቀጣይ ዓመት ዋንጫ የመብላት ከፍተኛ እድል አላቸው ሲሉ ተናግረዋል። በነገራችን ላይ ከቶማስ ቱሄል በተጨማሪ የዩናይትድ የቀድሞ ተጫዋች ፖል ስኮልስ ደግሞ አርሰናል ቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ይበላል ሲል ተናግሯል። ከዚህ በፊት እንደሰራውላችሁ የቀድሞ የዩናይትድ ተጫዋች ጋሪ ኔቭልም አርሰናል ዋንጫውን ይበላል ብሎ ነበር። ስኮልስም እንግዲህ ቀጣይ ዓመት ባለፉት ዓመታት ጠንካራ ተፎካካሪ የነበሩት አርሰናሎች አሁን ደግሞ አጥቂ አስፈርመው ስለሚመጡ ቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን የማሳካት እድልን ለአርሰናል ነው የምሰጠው ሲል እንግዲህ ፖል ስኮልስ ተናግሯል። ወደ ቶማስ ቱሄል ስመልሳችሁ ደግሞ ቶማስ ቱሄል ምንድነው ያሉት? ለምን አርሰናልና ሊቨርፑል እድል አላቸው ለዋንጫ ሲሉ ተናገሩ ተብለው ለተጠየቁት ጥያቄ ይህንን ነው የመለሱት። ቼልሲና ማንቸስተር ሲቲ እጅግ በጣም ጥሩ ስብስብ ያላቸውና በፕሪሚየር ሊጉ ከፍተኛ የዋንጫ ግምት ለቀጣይ ዓመት የተሰጣቸው ነበሩ። ነገር ግን በክለቦች ዓለም ዋንጫ አሁን በሚጀመረው አሜሪካ በሚደረገው በመሳተፋቸው ቡድናቸው ይዳከማል። ስለዚህ በዛ ውድድር ላይ የዋንጫ ፉክክር ላይ ሆነው ስለሚመጡ ቡድናቸው ተዳክሞና ያለ እረፍት ነው የሚመጣው። ነገር ግን አርሰናልና ሊቨርፑልን ከተመለከትን በክረምቱ ተጫዋቾቻቸው በቂ እረፍትን አግኝተው በቂ ኃይልን አግኝተው ትኩስ ሆነው ነው የሚመጡት። እንደዚሁም ደግሞ ሊቨርፑልና አርሰናል ወሳኝ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ሊቨርፑል እነ ፍሎሪያን ቪርዝን የመሳሰሉ ተጫዋቾች ያስፈርመዋል። አርሰናልም እንደ ዙቤሜንዲ ያሉ ተጫዋቾችን ጨርሷል። ሌሎች አጥቂዎችንም በማስፈረም ንግግር ላይ ናቸው። ስለዚህ አርሰናልና ሊቨርፑል በትኩስ ኃይል በእረፍት መንፈስ ስለሚመጡ የደከሙትን ቼልሲና ማንቸስተር ሲቲን በልጠው በፕሪሚየር ሊጉ የዋንጫ ተፎካካሪ ሆነው ይቀጥላሉ የሚል እምነት አለኝ ያሉት ቶማስ ቱሄል በቀጣይ ዓመት በእርግጠኝነት ወይ አርሰናል ወይ ሊቨርፑል የፕሪሚየር ሊግ ዋንጫን ያሳካሉ ሲሉ እንግዲህ ቶማስ ቱሄል ተናግረዋል። በነገራችን ላይ ቱሄል የአርሰናልን ጨዋታ በኤምሬትስ በተደጋጋሚ እየተገኙ ይመለከቱ ነበር። ምክንያቱም ደግሞ እንደ ዲክላን ራይስ እና እንደ ማይልስ ሉዊስ ስኬሊ የመሳሰሉ ኮከቦች በብሔራዊ ቡድናቸው ስለሚጫወቱ የአርሰናልን ጨዋታ በተደጋጋሚ እንደሚመለከቱ እናውቃለን። ታዲያ ቶማስ ቱሄል አርሰናል አሁንም የቀጣይ ዓመት የዋንጫ አሸናፊነት ግምትን ሰጥተውታል ከሊቨርፑል ጋር ማለት ነው። መድፈኞቹ ግን ይህንን ለማሳካት አጥቂ ግዴታ ማስፈረም እንዳለባቸው ነው የተሰማው። ስለዚህ አርሰናሎች እንደተባለው ዋንጫውን ማሳካት ተፎካካሪ መሆንና ቀጣይ ዓመት ከአንድ በላይ ዋንጫ ማሳካትን ከፈለጉ ወይም ደግሞ የፕሪሚየር ሊጉን የ21 የ22 ዓመት ጥማትን ማርካት ከፈለጉ የፊት ለፊት አጥቂያቸው ላይ ትኩረት ማድረግ አለባቸው። በተለይም ጨራሽ የተባለው ቤንጃሚን ሼሽኮ ደግሞ ቢመጣ መድፈኞቹ በቀጣይ ዓመት እጅግ የጠራ ቡድንን ይዘው መምጣት ይችላሉ። በመስመር በኩልም በማርቲኔሊ በኩል ማለት ነው የሚያስፈርሙት ተጫዋች እንደተጠበቀ ሆኖ ማለት ነው። ጋብርኤል ማጋሌሽም እንግዲህ የቶማስ ቱሄልን ሐሳብ የሚደግፍና ለአርሰናል ስፖርቲንግ ዳይሬክተር ወሳኝ የተባለውን መልእክት ነው ያስተላለፈው። ወደሱ ደግሞ ልውሰዳችሁ። የመድፈኞቹ ተጫዋች ጋብርኤል ማጋሌሽ ብዙ ጊዜ ደጋግሜ እንደተናገርኩት እኔ አርሰናል ውስጥ እጅግ ከምወዳቸውና ከማደንቃቸው ተጫዋቾች መካከል ጋብርኤል ማጋሌሽ ዋነኛው ነው ማለት ይቻላል። በተለይም ለአርሰናል ለማሊያው የሚከፍለው መስዋዕትነት በትልልቅም በትንንሽ ጨዋታዎችም ያለውን ሁሉ የሚሰጥ ተጫዋች መሆኑን እጅግ አድርጌ ወድለታለሁ። እንደዚህ አይነት ተጫዋቾች በአርሰናል ቤት ልክ እንደ ማጋሌሽ አይነት 2-3 ተጫዋቾች ቢኖሩ አርሰናል ብዙ ዋንጫዎችን ማሳካት ይፈልጋል። ጋብርኤል ማጋሌሽ የተለየ ኳሊቲው አርሰናል
ከተቀናቃኞቹ እንደነ ሊቨርፑል፣ ሲቲ፣ ዩናይትድ፣ ቼልሲም ጋር ብቻ ሲጫወት ሳይሆን ከትናንሽ ክለቦችም ጋር ሲጫወት ደጋፊውን የሚያነሳሳ ተጫዋቾች ያላቸውን ሁሉ እንዲሰጡ የሚያነሳሳ የሚጋደል ተጫዋች ነው። አብዛኞቹ ሌሎቹ ይበልጥ ለትልልቅ ጨዋታዎች ትኩረት ይሰጣሉ። በትንንሽ ጨዋታዎች ላይ ለምን እንደሚጫወቱ ይረሱና አርሰናል ብዙ ጊዜ ከትልልቅ ጨዋታዎች ይልቅ በትንንሽ ጨዋታዎች ነጥብ ሲጥል እንመለከታለን። ታዲያ ይህ ብራዚላዊው ኮከብ በተለይም በዘንድሮ የውድድር ዓመት በመጨረሻው ጊዜ ላይ በጉዳት ማጣቱ አርሰናል በሻምፒዮንስ ሊግ ጉዞ ላይ ከፍተኛ እክል እንዲፈጠርበት አድርጓል። በተለይ በፓሪስ ሰን ጀርሜኑ ጨዋታ ማጋሌሽ ቢኖር ኖሮ አርሰናል ይበልጥ እኔ ወደ ፍጻሜው ሊያልፍ ይችላል የሚል ግምት ይኖረኝ ነበረ። ስለዚህ ገብርኤል ማጋሌሽ ምንድነው የተናገረው? ለአዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታስ ምንድነው ያላቸው ወደሚለው ስንመጣ ገብርኤል ማጋሌሽ እንግዲህ የሀገሩ ልጅ የሆነውን የሪያል ማድሪዱን ተጫዋች ሮድሪጎን እጅግ አድርጎ አብዝቶ እንደሚወድ ትላንትና በአንድ ፖድካስት ላይ ቀርቦ ተናግሯል። እኔ ሮድሪጎን እጅግ አድርጌ ወደዋለሁ፣ በብቃቱ ሁልጊዜ እንደተደነኩ ነው። አርሰናልን ቡድኔን እንዲቀላቀል ከመፈልጋቸው ተጫዋቾች ብትጠይቁኝ የመጀመሪያውና ቀዳሚው ሮድሪጎ ነው ሲል ተናግሯል። በነገራችን ላይ ይህ ጥያቄ የተነሳለት አርሰናል ከሰሞኑ ከሮድሪጎ ጋር ስሙ በስፋት እየተያዘ እንደሆነ ታውቃላችሁ። በተለይም አርቴታ ዋነኛ ዓላማቸው በዚህ ሰዓት ማለትም በማርቲኔሊ በኩል በግራ ክንፍ አጥቂ በኩል ለማስፈረም የመጀመሪያ ምርጫቸው ሮድሪጎ ነው። በዛ በኩል በእርግጥ ኒኮ ዊሊያምስን የመሳሰሉ እንደዚሁም የኒውካስትሉ አንቶኒዮ ጎርደን የመሳሰሉ ተጫዋቾች በአርሰናል ዝርዝር ውስጥ ቢኖርም ቅድሚያ ተሰጥቶ እየተሰራ ያለው ግን በሮድሪጎ ጉዳይ ነው። አርቴታ የሮድሪጎ አድናቂ ናቸው። ሮድሪጎ ወደ አርሰናል ቢመጣ የአርሰናል የፊት ለፊት መስመር ማንም ሊያቆመው የማይችል እጅግ ጠንካራ ይሆናል ብለው አርቴታ ያምናሉ። ታዲያ ጋብሪኤል ማጋሌሽም ይህንን ሐሳብ እንደሚደግፍና ሮድሪጎ የማይታመን ብቃት አለው፣ እሱ የቡድኔ አካል ቢሆን ደስተኛ ነኝ፣ ማድረግ ብችል ኖሮ አዘዋውረዋለሁ፣ ስለ ብቃቱ ለአርሰናል አዲሱ ዳይሬክተር አንድሬ ቤርታ ነግሬዋለሁ፣ እባክህ ሮድሪጎን እንደምንም አድርገህ ወደዚህ አምጣው ስል መልእክት ልኬለታለሁ ሲል እንግዲህ ጋብሪኤል ማጋሌሽ ተናግሯል። ሮድሪጎ የሪያል ማድሪድ ጎበዝ የክንፍ ተጫዋች፣ ሜዳ ላይ የተለየ ተጫዋች ነው። እሱ ክስተት ነው። በአርሰናል ቤት አንድ ላይ ተሰልፈን ባየው ደስ ይለኛል። ነገር ግን ስለ ዝውውሩ ምን እንደሆነ ምን እየተካሄደ እንደሆነም አላውቅም ሲል ተናግሯል። በነገራችን ላይ ሮድሪጎ በሪያል ማድሪድ ለመቆየት ፈልጓል የሚሉ የስፔን ሚዲያዎች እንደ ማርካ ያሉ የስፔን ሚዲያዎች እየዘገቡ ቢገኙም አርሰናል ግን አሁንም ሮድሪጎን በተደጋጋሚ በሩን ለማንኳኳት እየሞከረ ነው። ምክንያቱም በዝውውር መስኮት የትኛውም ዝውውር የሚቻል ነው። በተለይም ሮድሪጎ ደግሞ በማድሪድ ቤት ተቀያሪ ወንበር ላይ ከመቀመጥ ይልቅ ጥሩ ፕሮፖዛል እና ጥሩ ፕሮጀክት የሚያቀርብለት ቡድን ካገኘ ሊለቅ ስለሚችል አርሰናል እስከ የዝውውር መስኮቱ እስከሚዘጋ ድረስ በቻለው አቅም ይህንን ተጫዋች ቢጠይቅና ቢያፈላልግ አርሰናል ሊያገኘው ይችላል። አርሰናል ደግሞ ሮድሪጎን አገኘ ማለት እጅግ በጣም የፊት ለፊት መስመሩ ስልና የተዋጣለት የፊት ለፊት መስመር መሆን ይችላል ማለት ነው። አርሰናል ወደ ቪክተር ዩክሬሽ ዝውውር ተመልሷል የሚሉ ዘገባዎች እንግዲህ ከትላንትና ጀምሮ በተለያዩ ሚዲያዎች ሰምታችኋል። ብዙዎቻችሁም ስትጠይቁኝ ነበረ እውነት ነው ወይ የሚሉ መረጃዎችን ስጠይቁኝ ነበር። እስኪ ዛሬ ይህንን መረጃዎች ልንገራችሁ። አርሰናል ወደ ቪክተር ዩክሬሽ ዝውውር ተመልሷል። መድፈኞቹ ወደ ዩክሬሽ ዝውውር ለምን ተመለሱ? ቤንጃሚን ሼሽኮን ትተውት ነው ወይ የሚለው ነው አሁን ከፍተኛው ጥያቄ። መድፈኞቹ ወደ ዩክሬሽ ዝውውር የተመለሱበት ዋነኛ ምክንያት ይህ የ27 ዓመት ስዊድናዊው አጥቂ እንግዲህ ከስፖርቲንግ ሊዝበን ጋር ሰጣ ገባ ውስጥ መግባቱ ይታወቃል። በተለይም ስፖርቲንግ ሊዝበኖቹ እሱን በትንሽ ገንዘብ መልቀቅ አይፈልጉም። እሱ ደግሞ ምንም ገንዘብ ይሁን ምንም እኔን እንድትለቁኝ እፈልጋለሁ፣ ውለታዬን አትርሱ እያለ ከቡድኑ ጋር እንደተጣላና ኢንስታግራም ላይ ራሱ የስፖርቲንግ ሊዝበን የሚለውን ስም አጥፍቶ በአሁኑ ሰዓት ምንም አይነት የክለብ ስም በኢንስታግራም ገጹ ላይ የለም በቪክተር ዩክሬሽ። ትላንትና ማታም በኢንስታግራም ገጹ ላይ ብዙ ወሬዎች እየተወሩ ነው፣ ነገር ግን ውሸት ነው፣ ጊዜው ሲደርስ ሁሉንም ነገር እነግራችኋለሁ፣ ታገሱኝ ሲል መልእክት አስተላልፏል። አርሰናልም እንግዲህ ይህንን ጸብና ይህንን ከስፖርቲንግ ሊዝበን ጋር የተፈጠረውን አለመግባባት
በፍጥነት ለመጠቀም ያሰበ ይመስላል። በድጋሚ ወደ ተወው ወደ ዩክሬሽ ዝውውር ተመልሷል። በነገራችን ላይ ዩክሬሽ ዩናይትድ በጣም ይፈልገዋል። እንደዚሁም የጣሊያኑ ዩቬንቱስም እጅግ በጣም የሚፈልገው ተጫዋች ነው። ታዲያ አርሰናል ትላንትና ለስፖርቲንግ ሊዝበን ይፋዊ አጠቃላይ ወደ 50 ሚሊዮን እየታየ የሚጨመር 10 ሚሊዮን ማለት ነው ወደ 60 ወይም ደግሞ ወደ 65 ሚሊዮን ዩሮ የሚጠጋ ቦነስ ጥያቄ አቅርበው ነበረ። ነገር ግን ስፖርቲንግ ሊዝበን ጥያቄውን ውድቅ አድርጎበታል። አርሰናልን በይፋ ገንዘብ ያቀረበ የመጀመሪያው ቡድን ሆኗል በዩክሬሽ ጉዳይ። እንግዲህ የአርሰናል ዝውውር እጅግ አሰልቺ ሆኗል። ምክንያቱም አንዴ ዩክሬሽ ይባላል፣ አንዴ ቤንጃሚን ሼሽኮ ይባላል። በዚህም እንግዲህ ብዙ ደጋፊዎች ግራ ተጋብተዋል። የአርሰናል ግልጽ ሀሳብ አሁንም አልታወቀም። በባለፈው ሳምንት እንደሰራውላችሁ ዘገባ አርቴታና አንድሬ ቤርሳ ዩክሬሽን ትተው ሼሽኮ ላይ ትኩረት አድርገዋል ብለን ነበረ። ነገር ግን አርሰናል ዋጋው ቀነስ የሚል ተጫዋች እየፈለገ እንደሆነ ነው የሚሰማው። ስፖርቲንጎች ለቪክተር ዩክሬሽ 85 ይፈልጋሉ። አርቢ ሌብዚንጎች ደግሞ ለቤንጃሚን ሼሽኮ 90ና ከዛ በላይ ሚሊዮን ዩሮ ይፈልጋሉ። አርሰናል ደግሞ ያን ያህል ገንዘብ የማውጣት እቅድ እንደሌለው ነው እየተሰማ የሚገኘው። ስለዚህ ረከስ የሚለውን ተጫዋች ለማምጣት እንዳቀደ የሚሰሙ መረጃዎችም አሉ። እኔ በግሌ አርሰናል ዩክሬሽን ከሚያመጣ ይልቅ ቤንጃሚን ሼሽኮን ቢያመጣ የ22 ዓመቱ ወጣት ከአርሰናል ጋር እጅግ ለጨዋታ የሚስማማ ረጅም ጊዜ በአርሰናል ቤት ማገልገል የሚችል ካልተሳካለትም መልሶ ለመሸጥ እድሜው ገና የሆነ በቁመቱም እንደዚሁም ደግሞ ከአጫወት ስልቱ ጋር ለአርቴታ በእጅጉ ነው የሚስማማው ቤንጃሚን ሼሽኮ ነው የሚል እምነት ነው ያለኝ። አርሰናል አሁንም በእርግጥ ከቤንጃሚን ሼሽኮ ጋር ያሉ ንግግሮችን አልተወም። ነገር ግን አርቢ ሌብዚንጎች የጠየቁት ገንዘብ እጅግ ውድ መሆኑ አርሰናል አይኖቹን ወደ ዩክሬሽ እንዲመልስ እንዳደረገው ነው የተሰማ የሚገኘው። ዴቪድ ኦሬስቲን እንግዲህ ታማኙ የዝውውር ዘጋቢ ዴቪድ ኦሬስቲን እንደዘገበው ከሆነ አርሰናል በዚህ ሳምንት ወይም ደግሞ በቀጣይ ሳምንት በእርግጠኝነት አንዳች አዲስ መረጃ ይዞ ይመጣል። ሼሽኮ ወይስ ዩክሬሽ የሚለው ነገር ሁላችሁንም ግራ እንዳጋባ አውቃለሁ። ነገር ግን ይህንን ሳምንት ብቻ ጠብቁ፣ ከአርሰናል እውነተኛ መልስ ታገኛላችሁ ሲል ተናግሯል። በነገራችን ላይ ሰኞ የዝውውር መስኮቱ በይፋ ድጋሚ ይከፈታል። ታዲያ ያኔ ስለ አርሰናል የዝውውር መረጃ አንዳች አዲስ ነገር እንደምንሰማ ነው የሚጠበቀው። መድፈኞቹ አሁንም ሁሉንም ነገር ላለመቸኮል እየሞከሩ ያለ ነው የሚመስለው። ምክንያቱም ከመጣ በኋላ የማይሳካለት ተጫዋች በአሁኑ ሰዓት አርሰናል ቤት አያስፈልግም። ምክንያቱም አርሰናል የሚፈልገው ብቸኛ ነገር ዋንጫ በመሆኑ እንደመጣ ዋንጫ ማሳካት የሚችል ተጫዋችን አርሰናል በጥብቅ ይፈልጋል። ስለዚህ ለዚህ ይመስላል መድፈኞቹ እጅግ በጣም ቀስ ብለው ትኩረት ሰጥተው በነገሮች ላይ እየሰሩ የሚገኙት። ነገር ግን እንደ ሁላችሁም ጥያቄ ዝውውሩ አሰልቺ ነው ወይ የሚለው፣ አዎ ዝውውሩ እጅግ አሰልቺ እንደሆነ ይሰማኛል። ነገር ግን ጥቂት ከታገሱ አርሰናሎች ጥሩ ፊርማ ሊያስፈርሙ ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። ሌላኛው አርሰናል አሁንም ኒኮ ዊሊያምስን ቢፈልገውም ባየር ሙኒክ ዝውውሩ ላይ ገብቶበታል። ባየር ሙኒክ ደግሞ ለኒኮ ዊሊያምስ የትኛውንም ገንዘብ ለመስጠት ዝግጁ እንደሆነ እየተናገረ ነው። ኒኮ ዊሊያምስ እንደምታውቁት ሳምንታዊ ደሞዙ ነው ጥያቄ ሆነው። ውል ማፍረሻው በጣም ቀላል ነው፣ ወደ 53-54 ሚሊዮን ዩሮ አካባቢ ነው። ነገር ግን ሳምንታዊ ደሞዙ እጅግ ውድ በመሆኑ አርሰናል አሁንም በዚህ ተጫዋች ጉዳይ ወደ ኋላ እንዳፈገፈገ ነው የሚነገረው። ነገር ግን አሁንም በዝውውሩ አርሰናሎች አሉበት። ሮድሪጎን የሚያጡና የሮድሪጎ ጉዳይ የማይሳካላቸው ከሆነ ኒኮ ዊሊያምስን ለማስፈረም ሙከራ ሊያደርጉ ይችላሉ። ነገር ግን ባየር ሙኒክ ኒኮ ዊሊያምስ ዝውውር ላይ ገብቶ እጅግ በጣም ወደፊት እየገፋ እንዳለና ከአርሰናል ለመቀማት እያሰበ እንደሆነ ነው እየተሰማ የሚገኘው ማለት ነው። በተለይም ደግሞ እንደ ሊቨርፑል እና ማንቸስተር ሲቲ ያሉ ቡድኖች አሁንም እጅግ ከፍተኛ ዝውውሮችን እያደረጉ ነው። በነገራችን ላይ ማንቸስተር ሲቲ ከጥር የዝውውር መስኮት ጀምሮ እስካሁን 8 ተጫዋቾችን አስፈርሟል። ብታምኑ ባታምኑ ማንቸስተር ሲቲ 8 ተጫዋቾችን አስፈርሟል። ይህም እንግዲህ እጅግ ብዙ ተጫዋቾችን ከጥር ጀምሮ ያስፈረመው ቡድን ማንቸስተር ሲቲ እንዲሆን አድርጎታል ማለት ነው። ከነ ኦማር ማርሙሽ ጀምሮ እንግዲህ ከሰሞኑ ካስፈረማቸው እነ ሼርኪ ጭምር ሲቲ ወደ 8 ተጫዋቾችን አስፈርሟል። በዚህም ማንቸስተር ሲቲ ቀጣይ ዓመት ከፍተኛ የአርሰናል ዳግም የዋንጫ ተፎካካሪ ሆኖ ይመጣል ተብሎ ነው የሚጠበቀው። ስለዚህ ለአርሰናልና ለሌሎች ቡድኖች ይህ ከፍተኛ ስጋት ነው። ስለዚህ ሌሎች ተጫዋቾችን ለማስፈረም እንደ አርሰናል ያሉ ቡድኖች ጠንክረው መስራት ይጠበቅባቸዋል።
ቀጣይ ዓመት እንግዲህ እጅግ ወሳኝ የሆነ የፕሪሚየር ሊግ የዋንጫ ፉክክርን እንደምንመለከት የዘንድሮ ዝውውር መስኮት እያስመለከተን ነው። የፕሪሚየር ሊጉ ጅማሩ ብዙዎችን ናፍቋቸዋል። ምክንያቱም በቀጣይ ዓመት በጣም ምርጥ የሆነ ፉክክር ያለበትን የውድድር ዘመን እንመለከታለን ማለት ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። አብርሃም ፍቅሬ ነበርኩኝ። በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።